በዚህ የአማራ ገበሬ በህይወት የመኖር መብታችን ባልተከበረበት ሁኔታ ውስጥ ምርጫ ምን ይሉት ቅንጦት ነው በማለት ላይ ነው። ይህ ትግል በርካታ ፈተናዎችን እና በርካታ ሁኔታዎችን እያስከፈለ ያለ ትግል ነው። ይህ ትግል ሲጀመርም ከችግር ከመከራ ከመገፋት ችግር የወለደው ትግል ነው። በዚያ ደግሞ አማራ ከተደራጀ ኦርቶዶክሳዊት ኢትዮጵያ ታሰጋለች የሚሉ ፖለቲካዊ ጳጳሳት ትግሉ መጠለፍና ብሔራዊ መልክ መያዝ አለበት በማለት ላይ ናቸው። ትግሉ አማራን ለማጥፋት አማራኛ ተናጋሪን ከምድረገድ ለማጥፋት አስቦ የተነሳን ሴራ ለማውደም አማራን ለማውደም ታስቦ የተሰራን ሴራ ሊያደናቅፍ ወይም ሊያስወግድ የተነሳ ትግል ነው። ዲሞክራሲያዊ መብቱ ቀርቶብን ሰብአዊ መብታችንም አልተከበረም። የመብቶች ሁሉ ቀዳሚው መብት በህይወት የመኖር መብት ነበር። አማራ እሱንም ተነፍጓል የሚለው የአማራ ገበሬ መከራከሪያ ለፖለቲካዊ ጳጳሳቱና ለድርጅት ድንግሎች በግልጽ የሚሰማ ድምጽ አይደለም። ዲሞክራሲ መብቱን ስተውት ከሰብአዊ መብት የመጀመሪያ የመኖር መብት ነው። እሱ ተነፈገ። ከዚህ በላይ ምን ይምጣ? ምን ይደረግ? ከዚህ በላይ እንዲህ ያለው መሰረታዊ የህይወት ጥያቄ ከሞት ጋር ትንቅንቅ ያዘው ዲሞክራሲው ቀርቶ ሰብአዊ መብቱ በገዛ ሀገሩ ከተነፈገው ከአማራ ገበሬ አንደበት በምሬትና በሰቀቀን የሚነገር ምድራዊም ሰማያዊም ሲቃ እንጂ በሃይማኖት ስም በህግና ስርዓት ስም በዜጋና ብሔር ስም ተሰግስገው ሞት ልጃቸውንም ሚስቶቻቸውንም ከብቶቻቸውንም ራሳቸውንም እንዳያገኝ አርቀው ላስቀመጡ ዘመናዮች የሚሰማ አይደለምና ዛሬም እየሰሙ አይደለም። እንደ ዘመነ ካሴ ያሉ እንደ ምሬ ወዳጁ ያሉ እንደ መከታው ማሙ ያሉ እንደ ሀብቴ ወልድ ያሉ እንደ አስረስ ማረዳምጥ ያሉ የዚያ ገበሬ ልጆች አማራ የሚገደለው በአማራነቱ ነው፣ የሚሞተውም ሆነ የሚገደለው ለአማራነቱ ነው በማለት ላይ ናቸው። ገበሬ ህዝባቸውም ልክ ናችሁ የገደሉን አማራ ናችሁ ብለው ነው። ዛሬም የሚገድሉን አማራ ትሆኑም ብለው ነው። አማራ ሆነንም አማራ ሳንሆንም ከመገደል አልተረፍንም። የሚያስገድለን አማራነታችንም ኢትዮጵያዊነታችንም ከሆነ የሚያድነን አማራነታችን ነው በማለት ላይ ናቸው። አማራ ላይ ሰው እንዳይወጣ ወንድ እንዳይወጣ እንዳያድግ ቁርጠኝነቱን እያየኑ ነው። አሁን ተው እየተባለ እየተነገረ በጦርነትም እየተመታ እያየው አሁንም ግፉን አላቆምልን። ሴቶች እየተደፈሩ እያየናቸው በሰራዊቱ በዚህ ህዝብ ያመናቸው ልጆች ብሎ ስንቅና ትጥቅ ካንድ ልጁ ጋር ያቀረበላቸው ራሳቸውን ወታደራዊም ፖለቲካዊም ኤሊት ነን የሚሉት እነ ዘመነ ካሴ እነ ምሬ ወዳጆ እነ መከታው ማሞ እነ ሀብቴ ወልዴ መዳኛችንም አማራነት ነው የሚለውን የአማራ ገበሬ ተስፋ ሰንቀው በዚያ የደም ምድር እየታገሉ ናቸው። በዚያ ደግሞ እነ እስክንድር ነጋና ግብረ አበሮቹ በተለይም ጵጵስና የካባ የደረቡ ፖለቲከኛ መነኮሳት የዚያን ምስኪን ገበሬ ትግልና ተስፋ ለመጥለፍ ሌላ ድርጅት ለመገንባት ሌት ተቀን ደፋ ቀና እያሉ መሆናቸውን ለፋኖ ኃይሎች ድጋፍ የሚያደርጉ ሚዲያዎች በመዘገብ ላይ ናቸው። እስክንድር ነጋዊ መነኮሳትና ጳጳሳት ወትሮ የኢትዮጵያ ነጻነትና የግላቸው ሃይማኖታዊ የክብር ደሴት በአማራ ደም እንገነባለን ይሉ ነበር። ዘንድሮ ደግሞ በአዲስ አበባ ደም እያሉ ይመስላሉ። በሰማይ ጸሎታችንን በምድር ደግሞ ጦርነታችንን እንቀድሳለን የሚሉት እኒሁ ጦረኛ መነኮሳትና ኮብላይ ወንበዶች ከጦር አበጋዞች ወይንም ከፖለቲካ ካድሬዎች አንደበት የወጣ የጦርነት አዋጅ የማይመስል ንግግር ሲናገሩ ተደምጠዋል። በእርግጥም ሃይማኖትን ከፖለቲካ መስቀልን ከጠመንጃ ቁርአንን ከጥይት ጋር አዋህደው በቅድስና ካባ ውስጥ ሆነው የሞት ድግስ የሚባርኩ የዘመናችን የሃይማኖት አባቶች አንደበት የተገራ ነው ማለት መታበይ ነው። የሰው ልጅ እንደ ገለባ በሚረግፍበት የፖለቲካው አውድማ ደም በጠማው በዚህ ዘመን ጳጳሱም ሸኩም ፓስተሩም የፖለቲካ ዋነኛ ተዋናይ ሆነው በተግባር እየተገለጡ ናቸው። ለዘመናት ፖለቲካ ለፖለቲካ አዋቂዎች ትግሉም ለትግል መሪዎችና ወታደራዊ አዛዦች የተተወ እንደሆነ የታመነ ብሂል ነበር። ዛሬ ግን የፖለቲካው ሸፍጥ ግድግዳ የቤተ መቅደሱንና የመስጊዱን ደጃፍ ጥሶ ገብቷል። የሃይማኖት መሪዎች ፖለቲከኛ ሲሆኑ መንፈሳዊ መድረክ የካድሬ ማሰልጠኛ፣ የእምነት ተቋማት ደግሞ የብሔርና የዘር ማደራጃ ማዕከል ሆነው ቁልጭ ብለዋል። የሃይማኖት መሪዎች ፖለቲከኛ ሲሆኑ ሀገር ምን ይገጥማታል ለሚለው ጥያቄ ሩቅ ሳንሄድ የዓለምን ታሪክ መዝገብ ማገላበጥ ብሎም የገዛ ሀገራችን ኢትዮጵያን የዛሬ ገጽታ ማስተዋሉ ብቻ በቂ ነው። ከመነሻው የተበታተነና የግል ፍላጎት ያላቸው የሚመስል የነበረ ሲነሳ ሲጀመር የግል ፍላጎት ያላቸው ይመስል የነበረ በደንብ ግን በግልባጩ ትግሉ የገባቸው ችግሩ የገባቸው በርካታ ችግሮች የገባቸው የጀመሩትና አሁን ካለንበት የደረሰ ትግል ነው። ታሪክ እንደመዘገበው ሃይማኖትና ፖለቲካ በአንድ ማህፀን ውስጥ ከተረገዙ የሚወለደው ጽንስ ፍጹም አውዳሚና አረመኔ ነው።
የ1994ቱን የሩዋንዳ የዘር ማጥፋት ወይም ጄኖሳይድ ማስታወስም ለዚሁ ድምዳሜ በቂ ማሳያ ነው። በሩዋንዳ ፖለቲከኞች የጥላቻን ዘር ሲዘሩ ያንን ዘር በጸሎት ያጠጡትና ያሳደጉት የሃይማኖት አባቶች ነበሩ። ምዕመናን ጥቃት ሲበረታባቸው ቤተክርስቲያን ብንገባ እንድናለን ብለው ወደ እምነት ተቋማቶቻቸው ሲሸሹ ካህናቱና መነኮሳቱ ራሳቸው የገዛ ምዕመኖቻቸውን ለገዳዮቻቸው አሳልፈው ሰጥተዋል። ዘራችሁ ከዘራችን አይደለም ብለው ገድለዋል፣ አስገድለዋቸዋል። በዚህ አብያተ ክርስቲያናት ከጸሎት ቤትነት ወደ ቄራነት ተቀይረዋል። የሃይማኖት መሪ ፖለቲከኛ ሲሆን ሀገር የምትገጥመው የመጀመሪያው ዕጣ ፈንታዋ እንዲህ ያለው ይሆናል። የሞራልና የስነ ምግባር ሙሉ በሙሉ መፈራረስ በዚያች ሀገር ያጋጥማል። ያረኛ ነኝ በማለት ህዝብን ሊጠብቅ የተሾመው አባት ዛሬ የፖለቲካ ስርዓቱን የጭቆና በትር አብሮ ያነሳል። አንዱ አማኝ፣ አንዱ ተጻራሪ፣ አንዱን ብሔር የሌላው የፖለቲካ ባላንጣ አድርጎ ይሰብካል። የስርዓቱ የስልጣን ጥማት ከፈጣሪ ህግ በላይ ሆኖበታልና አገዛዙ ሲያስተራርድ እሱ ቆሞ ይባርካል። የትናንቱን የአውሮፓውያን የመስቀል ጦርነት ብንመለከትም እንዲህ ያለው ነጥብ በዚያም ተፈጽሞ ይገኛል። ጳጳሳት በመንግስተ ሰማያት ስም ንጹሐንን በምድር ላይ ወደ ሲኦል እሳት ማግደዋል። የእምነት ፖለቲካ ማስፈጸሚያ ሲሆን ሰው ወንድሙን የሚገድለው ጥፋት አጥፍቶ ሳይሆን ፈጣሪን ደስ አሰኛለሁ ብሎ አስቡ ነው። እዚህ በላይ የሀገር ውድቀት፣ ከዚህ በላይ የሰው ልጅ የጭካኔ ጥግ የለምና በአውሮፓም እንዲህ ያለው ድርጊት ተፈጽሟል። ፖለቲከኛው በሚያፈርስበት፣ አክቲቪስቱ በሚለያይበት በዚያ የደም ምድር የሃይማኖት አባቱም የገዛ መንጋውን በብሔር መነጽር ፈርጆ ለስቃይ አሳልፎ ሰጥቷል። እዚህ ቤተ መንግስት ውስጥ ግብዣ ይደረጋል፣ ሻምፓኝ ይከፈታል፣ አገልጋዮቹም በቪኤት መኪና እየተንሸራሸሩ ይደልባሉ። እዚያ መሬት ላይ ግን ምእመን ብለው የሚጠሩት ህዝባቸው በታንክና በመድፍ እየረገፈላቸው ነው። በዚህ በኩል አገዛዙ በቴሌቪዥን መስኮት የብልጽግናን ፕሮፓጋንዳ ይሰብካል። በዚያ በኩል ደግሞ የሃይማኖት አባቱ በተሰጠው የፖለቲካ ተልእኮ መሰረት ገዳዩን የእግዚአብሔር ቁጣ አስፈጻሚ፣ ሟቹን ደግሞ ኃጢአተኛ አድርጎ በመፈረጅ የፈሰሰውን የንጹሐን ደም ያጸድቃል፣ በከንቱ ያስቀራል። ከያኔው ሰው መሆኑ ቀርቶ ዘር ከተቆጠረ እያለ የዘመኑን የሞራል ውድቀት በዜማ እንዳስቀመጠው ሃይማኖት በፖለቲካ ሲጠለፍ ፈጣሪን ማምለኩ ቀርቶ ቋንቋና መንደር ማምለክ ይጀመራል። ጳጳሱ፣ ሼኩ፣ ፓስተሩ ከሰማያዊው መንግስት ይልቅ ለምድራዊ ቤተ መንግስት ማደረን ይመርጣሉ። የሀገራችን የዛሬው ውጥረት ሐውልትም ማሳያ እንዲህ ያለው ነጥብ ነው። መሪዎች ጦርነት ሲያውጁ የሃይማኖት አባቶች አስታራቂ መሆን ሲገባቸው ወደ ጦር ግንባር ወርደው መድፍና ታንክ ይባርካሉ። ወጣቱን ሙት ተጋደል ብለው እየሰበኩ የራሳቸው ልጆች ግን ወደ አሜሪካና አውሮፓ ልከው ያንደላቅቃሉ። እንዲያም ቢሆን በድብቅና በሚስጥር ይከውናሉ። ይህ እንዲፈጸም ደግሞ የህልውና አደጋ አለብኝ በሚል ትግል የሚያደርግ ገበሬ ሞቱ መጠለፍ አለበት። ያስፈጽሙላቸው ዘንድ ደግሞ በዚያ ሰሞንም እስክንድር፣ በዚህ ሰሞንም እስክንድሮች አሏቸው። ዓለም አቀፉ ማህበረሰብ ፖለቲከኞችን በጦር ወንጀል እንደሚከሰው ሁሉ እነዚህም የጥፋት መልእክተኞች ታሪክና የፈጣሪ ፍርድ የሚመዘግብባቸው ታላቅ የሞራል ክህደት አላቸው። እናት ለልጇ፣ ጓደኛ ለጓደኛው መድረስ ባልቻለበት፣ ማንነት ለጥርጣሬ በሚዳረግበት የፖለቲካ አጣብቂኝ ውስጥ የሃይማኖት ተቋማት መጠጊያ መሆን ሲገባቸው እነሱ ራሳቸው የጥርጣሬና የክፍፍል ማዕከል ሆነው የትግል ጠላፊ ሆነውም ይከሰታሉ። ቤተ ክርስቲያንና መስጊድ በፖለቲካ ካድሬዎች ሲመራ ሀገር አንድነቷን ታጣለች። ህዝብም የመጨረሻውን የሞራል ኮምፓስ ይነጠቃል። እነ ኔታንያሁና ፑቲን በጦር ወንጀል ሲከሰሱ በሩዋንዳ የተሳተፉት ቄሶችም በዓለም አቀፉ ፍርድ ቤት ወይም አይሲሲ ዘብጥ እያወርደዋል። ምክንያቱም በቡድን ወይም በጋራ ማንነት ምክንያት ሆን ብሎ ማሳደድና የጥላቻ ስብከት ማሰራጨትም በፖለቲከኛም ይሁን በሃይማኖት አባት፣ በሸክም ይሁን በቄስ፣ በጳጳስም ይሁን በፓስተር ቢፈጸም ግልጽ የሆነ ወንጀል ነው። አገዛዙና ደጋፊዎቹ የሃይማኖት መሪዎች በገንዘብ ገዝተው በጥቅማ ጥቅም አሳረው በደም ላይ ቤተ መቅደስ ቢገነቡም ይህ የኦህዴድ ብልጽግና ወይም የየትኛውም ፖለቲካዊ አገዛዝ በሃይማኖት ሽፋን የገነባው የጠለፋ ግድግዳ ከሁለት ማዕበል ፊት መቆም የሚችል አይደለም እያልን አብረን እንቆያለን እና በርካታ ፈተናዎች እዚያና እዚህ የሚረግጡ ሰዎች እያሳየ በርካታ እንግዲህ ብልጽግና እንደ ብልጽግና ስሙ ብልጽግና ነው። በግልባጩ ግን ብልጽግና ሳይሆን እየተገበረ ያለው ተግባር ሌላ ነው እና ያንን ሰንቀው ውስጥ ለውስጥ እያስቸገሩ ያሉ ኃይሎች ያሉበት አማራነታችን አስጠላን። ስለዚህ ሌላ ቦታ እንድና ቢያንስ ሌላው ተከበረበት ቦታ እናልማ ሲባል አማራ መጣል ያዘው እየተባለ እየታደነ ደግሞ ታሰረ፣ ታነቀ፣ ተገደለ። ወዴት ይሄድ አማራ? ምኑ ነው እንዲያርጉ ያስጠላን? ጀግኖችና አፄ ምኒልክ ሲመሩ ስለኖሩ እና አፄ ቴዎድሮስ ሲመሩ የኖሩትን አገር ኢትዮጵያን ኢትዮጵያ ያሰኙትን መንግስታት ለምንድን ነው የተናቅን? የነሱ ልጆች የፋኖ ደጋፊ ሚዲያዎች ለዓመታት ጮህንለታል የሚሉት የጸረ አማራነት ሴራ እስከ መቼ ይቀጥላል የሚለው እውነት ዛሬ የጥፋት ቲያትር በተላበሱ የውስጥ የፖለቲካ ነጋዴዎች ማረጋገጫ አግኝቶ አደባባይ ወጥቷል። ለዘመናት የፖለቲካ ነጋዴዎችና የዘመኑ የስልጣን ጥመኞች የህዝብን የነጻነት ተስፋ የጥል ግድግዳ ሲገነቡበት ኖረዋል። በአማራ ህዝብ የህልውና ትግል ውስጥ እንደ አረም ተጣብቀው አንዱን ታጋይ፣ ያንዱ ተጻራሪ፣ አንዱን ያደረጃጀት፣ ያንዱ የፖለቲካ ባላንጣ አድርገው ስለውት
ቆይተዋል። የግለሰቦች የስልጣን ሴራ ከህዝብ ህይወት በላይ የነበረ ቢሆንም ትናንት የአማራ ፋኖ ህዝባዊ ግንባር፣ የአማራ ፋኖ ህዝባዊ ሰራዊት፣ የአማራ ፋኖ ህዝባዊ ድርጅት እያሉ በስያሜዎች ሲቀልዱና የህልውና ታጋዮችን በየፊናቸው ሲያጋጩት ኖረዋል። ያ ወገናችን በማለት የህልውና ታጋዩን የነጻነት ተስፋ ያነገበው ህዝብ ዛሬ ደግሞ ያንኑ የክህደት በትር አብሮት በቆመው ነገር ግን አለማቢስ በሆኑና ትግሉን ጥለው በፈረጠጡ ከዳተኞች ላይም አንስቶታል። የትግሉን ድምፅ ለማፈን ታጋዩን ለማጋጨት ሲያብጠለጥሉትና ሲያስገድል የከረመው እንደ እስክንድር ነጋ ያሉ የጥፋት ኃይሎች ቲያትራቸውን ዛሬም በአዲስ መልክ እየቀጠሉት መጥተዋል። ከህዝብ የተሰበሰበ 2.3 ሚሊዮን ዶላር ያለ አንዳች ተጨባጭ የትግል ውጤት በከንቱ ብክን ብሎ እንዲያልቅ ተደርጓል። እንዲህ ያለው አሃዛዊ መረጃ የትናንቱ የስልጣን ሽኩቻና የዛሬው የክህደት ሴራ አንድ መሆናቸውን በይፋ የሚያስረግጥ ነጥብ ነው። ነገር ግን ፖለቲከኛው በሚያፈርስበት እንዲህ ባለው ነባራዊ እውነት፣ ሹመት ፈላጊው በሚለያይበትም እንዲህ ባለው ነባራዊ ሀቅ በዚያ የትግል ሜዳ ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን በታላቅ ህዝባዊ መሰረት ሲመሰረት ያ ግለሰብ ከ19ኙም የፖሊት ቢሮ አባላት አንዱ ተደርጎ ተመርጦ ነበር። ሆኖም የህዝብን ትግል ከጓዶቹ ጋር በኩልነት ለማገዝና በጋራ ለመምራት የሞራልም ሆነ የስነ ልቦና ዝግጁነት አልነበረውምና ተልእኮውም አልነበረምና ተራባል ሆኛለሁ በሚል የማታለያ ሰበብ ከድርጅት አመራርነቱ ማፈግፈጉን ታሪክ መዝግቦለታል። በዚህ አፋብን በተመሰረተበት መድረክ ጓዶች በኩልነት ይሰለፋሉ። በዚያ ደግሞ ተራባል ነኝ ያለው ይኸው ግለሰብ በተግባር ራሱን የቻለ ድርጅትና ተቋም አድርጎ በመቁጠር አንድ የበዓል መልእክት፣ ሌላ ጊዜ ደግሞ ፖለቲካዊ መግለጫዎችን እያወጣ በትግላቸውና በህዝባቸው ደም ላይ ሲሳለቅ ከርሟል። እዚህ ምስኪኑ ገበሬ ይረግፋል፣ እዚያ የግለሰብ ልዕልና ይገነባል። የአማራ ህዝብ ትግል በሺዎች ደምና አጥንት እየተገነባ ባለበት በዚያ ዘመን ስልጣንና ሹመት ያነገበው አካል ግን አዲስ አበባ የሚዲያ ካውንስል በሚል አዲስ የጥፋት ማዕቀፍ ራሱን ሰብሳቢ አድርጎ ብቅ እያለ መስሏል። ይሄ ካውንስል የተባለ ስብስብ የክፍፍል አደረጃጀት ሙከራ ሲሆን ትግሉን ለመጥለፍና የራሱን ልዕልና ለመገንባት በጓዳ የተጠነሰሰ የውጥረት ሐውልት ሆኗል የሚሉትም አያሌ የፋኖ ደጋፊ ሚዲያዎች ናቸው። የዚህ አዲስ ማዕቀፍ አደገኛነት የሚመነጨው ከስሙ ሳይሆን ከጀርባው ካለው የሴራ ዓላማው ነው። ካውንስሉ በሰነዱ እንዳሰፈረው ትናንት የመላው አማራ ህዝብ ድርጅት ወይም መአህድ ወደ መላው የኢትዮጵያ አንድነት ድርጅት ወይም መኢአድ በመቀየር የአማራን ትግል እንዳኮላሹት ሁሉ ዛሬም ይህንን እያደገ የመጣውን ጠንካራ የአማራ ብሔርተኝነት በሚዲያ የበላይነት ለመምታትና ለማዳከም እንደታለመ በግልጽ ተቀምጧል። እስክንድር ነጋ የሚዲያ ሰው ነውና፣ እስክንድር ነጋ ጋዜጠኛ ነውና ከአንዲት ጥይት ይልቅ አንድ ወር መተኮስ የሚቀናው ግለሰብ ነው። ይህ ድርጊት ተራ የፖለቲካ ስህተት አይመስልም። ታሪክን መዘንጋትና ሆን ብሎ ጠንካራ ብሔርተኝነትን ማምከን ማንነትን መሰረት አድርጎ የተነሳውን የህልውና ትግል ከጀርባ የመውጋት ያህል ታሪካዊ ክህደት ነው። ትግሉ እንዲባባስና አንድነቱ እንዲፈርስ አዲስ የመቀፈያ ኮፋዳ ይዘው በፕሮፓጋንዳ አደባባይ የሚቀርቡት እነዚሁ ኃይሎች ሌላኛው የጥፋት እቅዳቸው ተከፋፍሎ የነበረውን እናም አሁን በጋራ ለመስራት ጥሩ መነሳሳት ላይ የሚገኘውን የዲያስፖራ ማህበረሰብ ዳግም መከፋፈል ነው። ከግንቦት 1 ቀን እስከ ግንቦት 30 ቀን 2018 ዓ.ም ድረስ የጠቅላይ ሚኒስትር አብይ አህመድን የውሸት ምርጫና እየደረሰ ያለውን የዘር ማጥፋት ወንጀል ለመቃወም ሰልፍ በሚዘጋጅበት በዚህ ወሳኝ ወቅት ዲያስፖራውን በማላላት ለዘብተኛ እንዲሆንና ለግል የፖለቲካ ፍላጎታቸው ተንበርካኪ እንዲሆን ለማድረግ በግልጽ ታቅዶ እየተሰራበት ይገኛል የሚሉትም እየተበራከቱ ናቸው። ይህም ለአገዛዙ ስልታዊ ድጋፍ እንደመስጠት ስለሆነ በደማቁ ተመዝግቦ ሂድ ከዚህ አንተ አንድ ተራ የፋኖ አባል ነኝ ብለሃል፣ አንድ የፋኖ አባል ደግሞ ከዚህ ምን ይሰራል፣ አመራሮች ያውቃሉ ወይ ሊባል ይገባል እየተባለ መጥቷል። በእርግጥም የትናንቱ አጋር የዛሬው ፈተና ሆኗል። በዚህ በኩል የአማራ ህዝብ ትግል ግቡን የህዝብ ህልውና ማረጋገጥ አድርጎ ይጓዛል። በዚያ በኩል ደግሞ የከሳሪ ፖለቲከኞች የስልጣን ጥማት ለማርካት የተጠነሰሰው ይህ የመኢአድ አይነት አሮጌ ሴራ ዛሬ በነቃው የአማራ ትውልድ ዘንድ የሰናፈጭ ቅንጣት ያክል ቦታ ያለውም አይመስልም። የአማራ ህዝብ የህልውና ትግል ዛሬ ሁለት ጽንፎች ማሳያ ሆኗል። በዚህ ምድር ገበሬው ለህልውና የደሜን አፈሳለሁ፣ ሆኖም ያደም ለሹመት ፈላጊዎች የስልጣን መሰላል ሆኖ ይታያል። በዚህ ደግሞ የህልውና ትግላችን በግለሰቦች የቃቃ ጨዋታ ወደ ኋላ በማይመለስበት አድርባይነትና የሴራ ፖለቲካ በህዝብ ማዕበል በሚጠረግበት ወሳኝ ምዕራፍ ላይ ደርሷል የሚሉም ይገኛሉ። አፋብን ከፍተኛ አመራሮቹ ሳይሽኮረመሙ አንድ የፋኖ አባል እንደዚህ ሲያደርግ ቢገኝ የሚጠበቅበትን መመሪያ ሊጠይቁት እንደሚገባ ይህ የዘመናችን የፖለቲካ ክህደት ጥግ ቁልጭ አድርጎ የሚያመላክት ነው። ከያኔው ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል የኔስ አንድ ነፍሴ እንዳለው ሁሉ በዚህ ህልውና ትግል ውስጥ የታጎረው ምስኪን ታጋይም በየቀኑ ህይወቱን የሚሰጠው ከግለሰቦች ስም በላይ ለገዘፈው ነጻነቱ ነው። ትግሉ ከግለሰቦቹ ስም በላይ የገዘፈ ነጻነትን ብቻ አሻግሮ የሚመለከት እንጂ እንደ እስክንድር ነጋ ባለው ሹመት ፈላጊዎች የሚጠለፍ አይደለም። የፖለቲካዊ ሽፍት ግድግዳ የአማራን ጠንካራ ብሔርተኝነት ለማኮላሸት ቢሞክርም ሐቀኝነቱ ከትውልድ ልብ ውስጥ ሊፋቅ የሚችል አይመስልም። ያ ድምፃዊ ጎህ ቢቀድና ምን ነው ይሄ ዘመን ባልኩን የምብራ ነው እያለ የብርሃን ዘመንን በተመኘበት የጥበብ ምስል
የፖለቲካው ነጋዴዎች ግን የትግሉን ተስፋ በጨለማ እያደባበሱት ናቸው። ነገር ግን የሳይንስ ሳይሆን የግል ፍላጎት የክፍፍል ህግ በሚገዛው የሴራ ፖለቲካ ውስጥ የፈጠሩት ህገ ወጥነት ራሱን መልሶ እያነቀው መሆኑን አመላካች ነው። ህዝቡን አንድነቱን አሳጥተው ተስፋውን ሊያጨልሙት የሚሞክሩ አካላት እነሱ ራሳቸው ተራባል ነኝ እያሉ በተቋም ልክ መንቀሳቀስ አይከብዳቸውም። ምክንያቱም የያዙት አካሄድ የራሳቸውን ልዕልና ለመገንባት መሆኑን እውነት አንድ ቀን ደጇን ስትከፍት እብስ ብለው እንደሚጠፉ ያውቁታልና ነው። ህዝብን በህልውና ትግል እሳት ውስጥ ማግደው እነሱ ግን አዲስ የሚዲያ ካውንስል ሻንጣቸውን አዘጋጅተው የቆሙ የዘመኑ የጥፋት መልእክተኞች ናቸው። ይህንን እውነት ለማድበስበስ ያልቆፈሩት የሴራ ጉድጓድ የለም። ትግል ማኮላሸት፣ ዲያስፖራውን መከፋፈል፣ በስልጣን ጥማት የህዝብን ትግል መጥለፍ ይህ ተራ ስህተት አይደለም። ታሪክ መዝገቡን ገልጦ እየመዘገበው ነው። የንጹሐን ደም መሬት ላይ ሆኖ ወደ ፈጣሪው እየጮኸ ባለበት በዚህ ወቅት የሹመት ፈላጊዎች ሴራ ከእውነት ማዕበል ፊት መቆም አይችልም። ድምፃዊው መርከቧን ውቅያኖስ ቢያንገላታትም የኢትዮጵያዊነት ፍልስፍና አይሰጥምም እንዳለው በአማራው የህልውና ትግል ላይ የተገነባው የሴራ የክፍፍልና የስልጣን ጥማት ፖለቲካ የጊዜ ጉዳይ ካልሆነ በቀር መፈራረሱ አይቀርም። እስከዚያው ግን ገበሬው በህልውና ጦት ያነባል፣ ወጣቱ በጦር ሜዳ ይፋለማል፣ የህዝብ ላብና ደም ይባክናል። የክፍፍሉ አርክቴክቶች ደግሞ በሴራ የተጨማለቀ እጃቸውን እያሻሹ ተራባል ነኝ በሚል ካባ ትዕቢታቸውን ይቀጥላሉ። ያ የክህደት ተግባር ግን ነገ ለሚመጣው ታላቅ የፍርሃት ፍርድ ራሱ ትልቁ ማስረጃ ሆኖ መዝገብ ላይ መስፈሩን የጊዜ ባለቤት የሆነው ታሪክ እያስተዋለው ነው። የዘመኑ የፖለቲከኞች የህልውና ታጋዮች አንድነትን ለመለየት ያልቆፈሩት የሴራ ጉድጓድ አልነበራቸውም። ሆኖም ግን አክቲቪስቱና ሹመት ፈላጊው የገነባውን የጥቅል ግድግዳ የጋራ መከራና የነጻነት ስሜት አፍርሶታል። ዛሬ በአማራ ምድር ላይ የህልውና አደጋው ፊት ሁሉም የአማራ ልጆች እኩል የትግሉ ባለቤት ነው። ጉዳዩ የተራ አባልነት ወይም የሚዲያ ካውንስል ማቋቋም አልነበረም። ጉዳዩ የህዝብን ትግል የግል ተልዕኳቸውን ለሚያስፈጽሙበት የግል ፕላኔታቸው መቀየር ብቻ ነበር። ድምፃዊው ሽህ ቢባል ዘመኑ ፍቅር የለሽም ገና ነው እያለ የሀገሪቱን እውነተኝነት የህመም ስሜት በዜማ እንዳስቀመጠው ይህ የውስጥ ሴራና የትግል ጠለፋ ህመም ታሪክ አጣርቶ ያስቀመጠው እውነታ ነው። እንዲያም ቢሆን ይህ ታሪካዊ ስህተት በፖለቲካ ቃላት ሊድበሰበስ የሚችል አይመስልም። እውነት ከውሸት፣ ፍትህን ከሴራ ፖለቲካ መለየት አቅቶት አይደለም ህዝቡም እየታገሰ ያለው። በነቃው የአማራ ትውልድ ዘንድ በዜማና በሙሾ በተስፋና በሰቆቃ የተጀመረው የህልውና ትግል የሥራ ታሪክን አክሽፎ መጨረሻው ነጻነት ብርሃን መሆኑ ግን ሩቅ አይመስልም። ፖለቲከኛው የገነባው የክፍፍሉ ግድግዳ የጋራ ነጻነትና ጥማት ማፍረሳቸውም አይቀርም። የፍትህ መርከብ ውቅያኖስን ሰጥቃ መድረሷ፣ ማዕበሉን አልፋ የብርሃን ጎህ መቅደዱ የማይቀር ህያው የታሪክ እውነታ ነው። እስከዚያው ግን ለትግሉ እውነተኛነት መቆም እየተፈጸመ ያለውን የሴራ ክፍፍል እውነትም ከትውልድ ወደ ትውልድ ከታሪክም ወደ ህዝብ አደባባይ ማሸጋገር የሁሉም የታሪክ አድራ ሆኖ የሚቀጥል ይመስላል። የእኛን በዚህ እናበቃለን። የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።